ለመሆኑ ስለ አብዱራሂም አህመድ የሰሙት ነገር አለ? ለማንኛውም እንኳን ደስ ያላችሁ። እንዲሁም ወንድሜ አብዱራሂም አህመድ እንኳን ደስ ያለ። ዛሬ እጅግ በጣም አስደሳች ሰበር መረጃ እየመጥቻለሁ ስለ ወንድማችን አብዱራሂም አህመድ። ምናልባትም አብዱራሂም አህመድን የማያውቀው ሰው አለ ብዬ አላምንም። ካላወቃችሁትም በወፍ በረር ነግራችሁና ምንድነው ደስታው፣ ምን አገኘ፣ ምን ገጠመው፣ እንዴት ነው፣ ምን ይዘህ መተህ ነው እንዳትሉ ሙሉውን በአጭሩ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች የሀገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ ስለ ጀግናው ወንድማችን አብዱራሂም አህመድ የኢስላሙ ፈርጥ ወይም ደግሞ የድምጣችን ይሰማ ገና በለጋነቱ በዛኛው በዛ በድሮ ዘመን ያንን ጀግና ላስታውሳችሁና ዛሬ አንድ ሰበር መረጃ አለኝ። አብዱራሂም አህመድ ማለት በተለያዩ ሀገር ሆኖ ለራሱ እንኳን ለመኖር በማይመችበት ሰዓት ኢስላም በተነካ ጊዜ ገና በለጋነቱ ገና ከዩኒቨርሲቲ ህይወቱ አጀምሮ ለኢስላም ሲሰራ የነበረ ጀግና ወጣት ነው። ይሄን ልጅነቱን ጊዜ ተመልከቱ። የሃሩን ሚዲያ ባለቤትና እንዲሁም መስራች ስራ አስኪያጅ ነው። አብዱራሂም አህመድ ማለት እስከ ዛሬዋ ሰዓት ድረስ ያልተገለባበጠም ለሙስሊሞች ድምጽ ሲሆን እንዲሁም ለተበዳዮች ድምጽ ሲሆን የቆየ ወደፊትም አላህ እድሜውን ረዘም ያድርገውና በዚሁ ላይ የሚቀጥል ጀግና የዘመናችን ወደር የታጣለት ምርጥዬ የኢስላም ጋዜጠኛ ነው አብዱራሂም አህመድ። ታዳ ወንድማችን አብዱራሂም አህመድ ይህን ያህል ካልኳችሁ አንድ ሰበር ደስ የሚል መረጃ አለ። እሱን ቀጥታ ረጅም ጽሑፍ አለ በአጭሩ አቀርብላችኋለሁ። ዛሬ አብዱራሂም አህመድን የምትወዱና የሱ ደስታ የሚያስደስታችሁ በሙሉ እስኪንያችሁ ኮሜንት በማድረግ ላይክ በማድረግ ሼር በማድረግና ስለ አብዱራሂም አህመድ እንዲሁም ደግሞ እሱን ማግኘት የምትፈልጉም ታላችሁ ምናልባት እድሉ ሊመቻችላችሁ ስለሚችል ዛሬ አዲስ መረጃ እየላችሁ መጥቻለሁ ላችሁ እወዳለሁኝ። ወላሂ ሐቂቀተን እኔ አብዱራሂምን በጣም ከምወዳቸው ጋዜጠኞች ውስጥ አንዱና የመጀመሪያው ማለትም ትችላላችሁ። በጣም ምርጥ የሚባል የዘመናችን ሰው ነው። ስለ አብዱራሂም አህመድ የወጣው መረጃ አነብላችኋለሁኝ። አብራችሁ እንድትቆዩ ያልኩኝ ወደ መረጃው እንለፍ። አድማጭ ተመልካቾች፣ ውድ ቤተሰቦች፣ የአገር ልጆች ወደ ዋናው መረጃ አልፈናል። እንዳልኳችሁ ይህንን ደስታ በላይካችሁና በኮሜንታችሁ እንድታሳውቁ ስል በትህትና እጠይቃችኋለሁ። የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድ ከበርካታ ዓመታት የስደት ቆይታ በኋላ ወደ ኢትዮጵያ ተመለሱ ይላል ሃሩን ሚዲያ ሰኔ 13 ቀን 2018 ዓ.ም። የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ሆነው ታዋቂው ጋዜጠኛ አብዱራሂም አህመድ ለበርካታ ዓመታት ከዘለቀ የስደት ቆይታ በኋላ ወደሚወዳት ሀገሩ ኢትዮጵያ በሰላም መግባቱን ተከትሎ በዛሬው ዕለት ደማቅ የእንኳን ደህና መጣህ አቀባበል ተደረገለት ይላል። ጋዜጠኛ አብዱራሂም ላለፉት አያሌ ዓመታት በተለያዩ የሙስሊም ሚዲያዎች ላይ ጉልህ አበርክቶ በማድረግ ማህበረሰቡን በታማኝነት ሲያገለግል የቆየ ሲሆን በተለይም ሃሩን ሚዲያን በመመስረት እና በማስተዳደር በኢትዮጵያ እስላማዊ ሚዲያ ታሪክ ላይ የራሱን የማይፋቅ አሻራ ያሳረፈ የሙያ ሰው ነው። ከሀገር ርቆ በቆየበት የፈተና ዓመታት የኡማውን ድምጥ ከማሰማትና መብቱን ከማስከበር በኩል የነበረው ሚና ከፍተኛ እንደነበረ በፕሮግራሙ ላይ ተነስቷል ይላል። በዛሬው ዕለት ለእርሱ ክብር ተብሎ በተዘጋጀው የእንኳን ደህና መጣህ መርሃ ግብር ላይ ዑለማዎች፣ ዱዓቶች፣ አንጋፋ የሚዲያ ባለሙያዎች እንዲሁም የቅርብ ወዳጅ ዘመዶች ተገኝተዋል። የፕሮግራሙ ታዳሚዎችም
የረጅም ጊዜ ናፍቆታቸውን በመወጣት ጋዜጠኛው ወደ ሀገሩ በሰላም በመመለሱ የተሰማቸውን ጥልቅ ደስታ አጋርተዋል። በመርሃ ግብሩ ላይ ንግግር ያደረጉት ዑለማዎች፣ የሙያ አጋሮች ወንድም አብዱራሂም ለዲን እና ለማህበረሰቡ መብት መከበር ያደረገውን ተጋድሎ እና በስደት ያሳለፈውን መስዋዕትነት በክብር አውስተዋል። አያይዘውም አላህ Subhanahu Wa Ta'ala ላለፉት ድካሞቹና አበርክቶቹ ምንዳውን ተቀብሎ በኸይር እንዲመነዳው የሀገር ውስጥ ቆይታውን የተባረከ እንዲያደርግለት እንዲሁም በቀጣይ ከዚህ በተሻለ ጉልበት ጥንካሬና አቅም ማህበረሰቡን የማገልገሉን እንዲቀጥል ልባዊ ዱዓ አድርገዋል። ሙሐረም 6 ቀን 1448 ዓመተ ሂጅራ ሃሩን ሚዲያ ይላል ማለት ነው። ውድ ቤተሰቦች ያገር ልጆች ታዲያ ከዚህ በላይ የሚያስደስታችሁ ነገር አለ? ሃሩን ሚዲያን በመመስረት ድምጣችን ይሰማን በተለይ ደግሞ በቢቢኤን ሬዲዮ ላይ ከነ ሙሃጅሩ መሐመድ ከነ አብደላ ሷዲቅ ከነ አብደላ ተክቢር ማት ናቸው። አሁን ንቃት ሬዲዮን የመሰረቱት እነ በጣም ብዙ ናቸው። በተለይ እና አሜሪካም ያሉት ደቡብ አፍሪካም ያሉት በዱባይም ያሉት ቢቢኤንን በመመስረት ቢቢኤን በሳምንት ይህ የኢትዮጵያ ሙስሊሞች ድምጽ ነው ያሉ ሲያሰሙ ዛሬ ግን ያ ቀን ህልም የነበረው ወላሂ አልহামዱሊላህ ተመልሶ መጥቶ እንደማናየው ተስፋ እናደርጋለን ማለት ነው። ዛሬ አልহামዱሊላህ የተወሰነ ቢሆን አሪፍ የሚባል ጊዜ ነውና ወንድማችን አብዱራሂም አህመድ ልፋትህ ፍሬ አፍርቶ መተህ ደግሞ አገርህን በመጎብኘትህ እናንተ አሸባሪ ስትባሉ የነበራችሁ እንኳን ደስ ያላችሁ ልላችሁ ወዳለሁ። ሁላችሁም ዛሬ ደስታችሁን እንድትገልጹ በሃሩን ሚዲያ ማታውቁ የላችሁም። በተለይ ቢቢኤንን ያልተከታተላችሁ የላችሁም። ከዛም ንቃት ሬዲዮ ተከፈተ። ቢቢኤንም ያው ለውጡ ሲመጣ ያደር ተዳከመ እንጂ በጣም ደማቅ አሻራ ያሳለፍን ዛሬ ድረስ የቢቢኤን መግቢያው ራሱ በጣም ደስ ይለኝ። በዚህ የኢትዮጵያ ሙስሊሞች ድምጽ ሬዲዮ ነው። ይሄ የኢትዮጵያ ሙስሊሞች ድምጽ ሬዲዮ ነው በቃ ሲሉ አብዱራሂም ይጋበዛል፣ አብደላ ሰዲቅ፣ አብደላ ተክቢር ምናምን በጣም ብዙ ናቸው። ሶፊያ ምናምን እና ማሻአላህ ነበር። ምርጥ ጊዜ ነበረ። የነዛ የኢስላም ፈርጦች እነዛ የሙስሊም ጋዜጠኞች ሁሉም በሙያው ነው። ጦረኛ በጦሩ ጋዜጠኛ በጋዜጠኝነቱ ሁሉም እንደሙያው ነውና ዳዒው በዳዒነቱ ሼኹ በሼኽነቱ ሁሉም አንዱን አይነት አላህ Subhanahu Wa Ta'ala ሲሰጠን ሁሉንም ነውና ይሄም በጋዜጠኝነቱ በጣም ጀግና የተባለ ነው። አብዱራሂም አህመድ ወደ እናት አገር ኢትዮጵያ ስለመጣ እንኳን ደስ ያለህ ልላችሁ ወዳለሁ። እናንተም እንኳን ደስ ያላችሁ። ይሄን ቪዲዮ ላይክ አድርጋችሁ እስኪ 10,000 20,000 ላይክ አስገቡት። መቼ ነው ዩቲዩብ ላይ 20,000 30,000 40,000 ላይክ የምናገኘው ያልኩት። ሰላም አለይኩም ወራህመቱላሂ ወበረካቱ።